ታማኝ በየነ የመድረክ ንግግር ብዙዎችንም አሳዝኗልም አስለቅሷልም። በመድረክ ላይ የተናገረው ንግግር የእውነትም ኢትዮጵያን ከልቡ እንደሚወድ የሚያሳይ ነው ተብሏል። ያስቀየምኳቸው ጥያቸው የሄድኩት የሚፈልጉትን ሳልሰጥ የቀጠኋቸው ልጆቼን መውደድ ብቻ ነው። ከዛ ውጪ ግን በህዝባዊ በዓላት ላይ ወይም ደግሞ ስብሰባ ላይ መገኘት አልወድም። ነገር ግን ይህንን ሁሉ በትችን ወይም ደግሞ ልጆችን ትዬ ነው ወደ ኢትዮጵያ የመጣሁት ነበር የዛሬ 5 ዓመት። በዛም እንግዲህ የክብር ዶክተሬት ተሰጥቶኛል። በአፋርም ክላሽ ተሰጥቶኛል። ሄጅም ግንባር ድረስ ሄጃል። ነገር ግን ትቸው ነው የተመለስኩት ሲሉ ነው የገለጹት። ታማኝ ቁስሌን እወቁ፣ ውፍረት ሳይሆን ሸክም ነው ሰውነቴ ላይ ያለው። ኢትዮጵያን በ24 ሰዓታት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜንም ልሰጣት ሞክሬ ቁስል ነው ያተረፍኩት ሲሉ ነው እንግዲህ ታማኝ የገለጹት። ያው የዛሬ 5 ዓመት ያለው ማለት ነው። የዛሬ 5 ዓመት የክብር ዶክተሬት ተሰጥቶኛል። ወርውሬው ነው የመጣሁት። አልተቀበልኩትም። ክላሽም ተሰጥቶኛል። አፋር ሄጄ እዛው ጥየው ነው የመጣሁት። መሰረውን ሁሉ ነገር ተስቶ ነበር። ነገር ግን ከኢትዮጵያ ያተረፍኩት ቁስል ብቻ ነው። ኢትዮጵያ አሁን ያለችበት ሁኔታ ያማል፣ ይከብዳል የሚል መልእክት አስተላልፏል። ይሄ ሁሉ ለኔ ምንም አይደለም፣ በቅንነት የሰራሁት ሁሉ መርዝ ሆኖ አመመኝ። እግዚአብሔር ይክበር ይመስገን የሚል እንግዲህ ንግግራቸውን አድርገው ወጥቷል። በዛም ንግግራቸው ላይ እንግዲህ ብዙዎች አዝነዋል። እዛም ታዳሚዎች ሲያለቅሱም ነበርና እንግዲህ በርካታ ነው ንግግሩ። ገብታችሁ ተመልከቱት። መልካም። ኢራን ጦርነቱ በአፋጣኝ እንዲያበቃ ትፈልጋለች ሲሉ ዶናልድ ትራምፕ ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ያቀረበችውን የሰላም እቅድ ተከትሎ ኢራን እየተቀበለች ወይም ደግሞ ልትቀበል ትችላለች በ24 ሰዓታት ውስጥ ሲሉ ገልጸዋል። ከኢራን ጋርም መልካም የሚባል ውይይት እየተደረገ እንደሚገኝ የገለጹት ያቀረብነው የሰላም እቅድ ቴህራን ከተመለከተች በኋላ በአፋጣኝ ጦርነቱ ያበቃል ብለው ነው የገለጹት ዶናልድ ትራምፕ ማለት ነው። ትራምፕ በነጩ ቤተ መንግስት ጋዜጣዊ መግለጫ ሰጥተው ነበረ። ባለፉት 24 ሰዓታት ውስጥም እንግዲህ ጥሩ ውይይት መደረጉንም ጭምር ነው የገለጹት ዶናልድ ትራምፕ ማለት ነው። ምናልባትም ስምምነቱ ካልተቀበለች ኢራን ገሃነም ወደ ማድረግ ስራችን እንገባለን ሲሉ ዶናልድ ትራምፕ ገልጿል። የዶናልድ ትራምፕ ንግግር ባይዘ ብዙዎቹ ፈገግ የሚያሰኙ ናቸው። ይህን ድርድር የማትቀበል ከሆነ እኛም ኢራንን ወደ ገሃነም የማድረግ ጉዟችን እንቀጥላለን ሲሉ ለጋዜጠኞች ገልጸዋል። ሀሳብ አስተያየት ካለ አስቀምጡ። የአርሰናል ምርጥ የወሩ ተጫዋች ይፋ ሆኗል። በዚህ መሰረትም የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የሚያዝያ ወር ምርጥ ተጫዋች ይፋ አድርጓል። በዚህ መሰረትም የኋላ መስመር ተሰላፊው ፔር ሄኒክ ካፔ ምርጥ ተጫዋች ሆኖ የወሩ ምርጥ ተጫዋች በመባል ተመርጧል። እንግዲህ ኢኳዶሪያው ተከላካይ ፔሮ ሄኖ ካፔ ከተሰጠው ድምፅም 60% በላይ ድምፅ በማግኘት ነው እንግዲህ እየተመረጠ የተባለው። ኤዚ ሁለተኛ በመሆን ሲያጠናቅቅ ከሃቨርት እና ቪክቶር ዩክሬሽ ቀጣዮቹን ደረጃ ይዘው አጠቃሏል ነው የተባለው። እንግዲህ ይሄ የፔሮ ምርጥ የወሩ ተጫዋች በመባል ተመርጧል። የኢትዮጵያ የውጭ ጉዳይ ሚኒስተር በመግለጫ አውጥቶ ነበር። በዚህ በመግለጫውም ህወሓት ከሱዳን ጋር በመሆን ጥቃት ለመክፈት ወይም ደግሞ ኢትዮጵያን ለማበጣበጥ እየሰራ ነው የሚል መረጃ አውጥቶ ነበር። እናም በዛሬው ዕለት ደግሞ ህወሓት ለዚህ ምላሽ ሰጥቷል። ህወሓት ለምላሹ ለኢትዮጵያ ውጭ ጉዳይ ሚኒስተር ምላሽ ሰጥተው የኢትዮጵያ ውጭ ጉዳይ ሚኒስተር የህዝብ ወያኔ ሓርነት ትግራይ ህወሓት አካባቢውን ለማተራመስ ከሱዳን ጋር ተባብሯል በማለት ያወጣውን መግለጫ ይህ ክስ ጥብቅ እንደሚያወግዝ እና እንዲሁም ህወሓት እንዳስተባበለም ጭምር የተነገረው። ውጭ ጉዳይ ሚኒስትር ሱዳን ከኢትዮጵያ የሚነሳ የሰው አልባ አውሮፕላን ጥቃት ተከፍቶብኛል ማለቷ የሚታወስ ጉዳይ ነው እና ከዛ ጋር በተገናኘ ነው እንግዲህ በሱዳን ላይ ህወሓት ከሱዳን ጋር አብሮ ይሰራል ወይም ደግሞ ኢትዮጵያ ለማተራመስ ይሰራል በተባለው የውጭ ጉዳይ ባወጣው መግለጫ ነው እንግዲህ ህወሓት ይህን ምላሽ የሰጠው። ይሄ ከውሸት ወይም ከእውነት የራቀ ውንጀላ ነው ሲል ነው ህወሓት ይህንን መግለጫውን ያጣጣለው። ከዚህ ጋር በተገናኘ አዲስ መረጃ የሚወጣ ካለ ይችላል። ኮሜዲያን ፍልፍሉ ከዕለት ወደ ዕለት የጤናው ሁኔታ እየተሻሻለ መሆኑን እየተነገረ ነው የሚገኘው። ነገር ግን ድጋፋቸው አሁንም ያስፈልገዋል ተብሎ ተነግሯል። በዛሬው ዕለት ማለት ነው እንግዲህ የአባቶች ጉብኝት አድርገውለት ነበረ። በዚህም እንግዲህ ጸበል ሁላ ተረጭቶም እንደዚሁ
ብቻ ደስታውን ሲገልጽ ነበረ። ፊቱ ላይ ያለው የደስታ ድባብ እንደተመለሰና የጤና ሁኔታውም እየተሻሻለ እንደሆነ ነው የተነገረው። የመካነ ሕይወት ጮቤ በዓታ ለማርያም አንድነት ገዳም አበምኔት ፈለገ ሕይወት ቆሞስ አባ ተክለ ስላሴ ገብረ ሕይወት እንዲሁም በገዳሙ የመጀመሪያ ሪፈራል ሆስፒታል የግንባታ ጽሕፈት ቤት አባላት በጋራ በመሆን ጉብኝት ወይም ደግሞ ጠይቀውት ነበር። በዚህም እንግዲህ ያለው የጤንነት ሁኔታ እየተሻሻለ መሆኑን ገልጸዋል። ከዚህ ጋር በተያያዘም ግን እንደዚሁም እርዳታ እንድታደርጉለትም ጥሪ አቅርበዋል። አካውንቱም እንደዚሁ በራሱ እየተከፈተ አካውንት ስላለ እርዳታ አድርጉለት ሲሉ አባቶችም መልእክት አስተላልፈዋል። እኛም ጨርሶ የማርህ መልእክታችን ነው። ነገር ግን የጤና ሁኔታ ከዕለት ወደ ዕለት ለውጥ እንዳለውና መንቀሳቀስም እንደጀመረም ጭምር የተነገረው